ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ብሬኪንግ ኒውስ አለ። ይህም ምንድነው? ሪዮ ንጉሆማ በሊቨርፑል ቤት ፕሮፌሽናል ኮንትራቱን መፈረም ችሏል። ከዚህ በተጨማሪም እንግዲህ ሊቨርፑሎች ሂጎ ኢኬቲኬን ቀጥተውታል እየተባለ ነው። እነዚህን በቆይታችን የምንመለከት ይሆናል። እስከ መጨረሻው ደቂቃ ድረስ አብራችሁን ቆይታችሁ እንድትከታተሉት በአክብሮት እጋብዛለሁ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆንም በአክብሮት እጠይቃለሁ። እንደዚሁም ጠዋት እንዳልኳችሁ እንግዲህ አዲስ ቻናል ከፍተናል። ሊንኩንም በዚሁ በዲስክሪፕሽን እንደዚሁም ደግሞ በሆም ፔጁ ላይ የምታገኙት ይሆናል። ወደዛም እየሄዳችሁ ሰብስክራይብ እንድታደርጉልኝ በአክብሮት እጠይቃለሁ። በዛ በአዲሱ ቻናል ላይ እንግዲህ ከሊቨርፑል ውጪ ስላሉ ክለቦች የምናወራበት የምንወያይበት ቻናል ነው የሚሆነውና ሄዳችሁ ሰብስክራይብ እንድታደርጉት ካሁኑ እጠይቃለሁ። አሁን በቀጥታ ወደ ያስኩላችሁ ጉዳዮች እገባለሁ። በመጀመሪያ የምንመለከተው ሂጎ ኢኬቲኬን የተመለከተውን ዘገባ ይሆናል። ዘዴሊ ሜል ይዞት በወጣው ዘገባ መሰረት ሊቨርፑሎች ሂጎ ኢኬቲኬን ቀጥተውታል እያለን ይገኛል። ይህም ቅጣት የመነጨው ማክሰኞ ዕለት ሊቨርፑል ከሳውዛምፕተን ጋር ባደረገው የካራባኦ ካፕ ጨዋታ ላይ በሁለት ቢጫ ካርድ ከሜዳ መውጣቱ አይዘነጋም። በዛ ምክንያት ነው ይህንን ቅጣት ያስተላለፉበት እያለን ይገኛል። ዘገባውም አያይዞም እንግዲህ ምናልባትም የሁለት ሳምንት ደሞዝ ቅጣት ነው የተቀጣው ነው እያለን የሚገኘው ዘዴሊ ሜል። ከጨዋታው በኋላም እንግዲህ የተለያዩ ዘገባዎችን ስንመለከት ምናልባትም ሊቨርፑሎች ቅጣት ሊያስተላልፉበት ይችላሉ የሚሉ አንዳንድ መረጃዎችን ስንመለከት ነበር። እንደዚሁም አንዳንድ ፔንዴቶች ራሱ ሊቨርፑሎች ሊቀጡት ይገባል የሚል ነገር ሲናገሩ ነበረ። አሁን ላይ እንግዲህ ሊቨርፑሎች ቀጥተውታል እየተባለ ይገኛል። ቅጣቱም እንግዲህ ይገባዋል የሚያስብል ነው። ምክንያቱም እንግዲህ እነዛን ሁለት ቢጫ ካርዶች ማግኘት አልነበረበትም፣ ማለፍ ይችል ነበረ። እነዛን ቢጫ ካርዶች እንዳያገኝ መሆን ይችል ነበረ። ከዛም ብሶ ደግሞ የመጀመሪያው ቢጫ ካርድ እንኳን በስሜት ነው ቢባል ራሱ ሁለተኛውን ቢጫ ካርድ ማግኘት መቻል አልነበረበትም። ጎሉን ካስቆጠረ በኋላ ማሊያውን ማውለቅ መቻል አልነበረበትም። ከጨዋታው በኋላም እንግዲህ አሰልጣኝ አርነ ስሎት የሰጡትን አስተያየት ስንመለከት እንግዲህ ስቱፒድ የሆነ ውሳኔ ነው የወሰነው። እኔም ከዚህ በፊት እንደዚህ አይነት ስቱፒድ ውሳኔ ወስኜ ነበር። በተለይ ደግሞ ከኤቨርተን ጋር ባደረግነው ጨዋታ ስቱፒድ የሆነ ነገር በማድረጌ በቀይ ካርድ መውጣት ችዬ ነበርና ሂጎ ኢኬቲኬን በዚህ ጨዋታ ላይ ያደረገው ነገር ስቱፒድ ነገር ነው፣ ምክንያቱም እነዛን ቢጫ ካርዶች ማግኘት አልነበረበትም የሚል አስተያየትን ሰጥቷል። ከዛ በኋላ እንግዲህ የተለያዩ ሰዎች የሰጡትን አስተያየት ስንመለከት፣ እናንተም የሰጣችሁትን አስተያየት ስንመለከት እንግዲህ እነዚህን ቢጫ ካርዶች እንዲያገኝ መሆን አልነበረበትም ወይም ደግሞ እንደዚህ መበሳጨት አልነበረበትም፣ ማሊያውንም ማውለቅ አልነበረበትም የሚባል አስተያየትን ሲሰጥ ነበርና በዚህም በመነሳት ነው እንግዲህ ሊቨርፑሎች ሊቀጡት የቻሉት። ከዚህም ቅጣት እንግዲህ ይማራል ብዬ ተስፋ አድርጋለሁ። ከሊቨርፑሎች በተጨማሪም እንግዲህ በቀጣይ ቅዳሜ ከክሪስታል ፓላስ ጋር አመሻሽ 11 ሰዓት ላይ በሚደረገው ጨዋታ ላይ እንግዲህ እንደማይሰለፍ ይታወቃል። ያ የሱ አለመሰለፍ ጨዋታው ላይ ምን አይነት ተጽዕኖ ያመጣል የሚለው ነገር እንግዲህ በጨዋታው ላይ የምንመለከተው ይሆናል። ነገር ግን ያደረገው ነገር ትክክል አይደለም። በዛ ምክንያትም እንግዲህ ሊቨርፑሎች ሊቀጡት ችለዋል። በዚህ ዙሪያ እንግዲህ ያላችሁን አስተያየት እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ቅጣቱ ይገባዋል ወይ ትላላችሁ? እንደዚሁም ደግሞ ይገባዋል ካላችሁ የሁለት ሳምንት ቅጣት በቂ ነው ወይ የሚለውን ሀሳባችሁን እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በቀጣይ የምንመለከተው ደግሞ ሪዮ ንጉሆማን የተመለከተውን ዘገባ ይሆናል። ሊቨርፑሎች እንግዲህ ሪዮ ንጉሆማ የ3 ዓመት ፕሮፌሽናል ኮንትራት መፈረሙን በይፋዊ ገጻቸው አሳውቋል። እንደሚታወቀው እንግዲህ ከዚህ በፊትም ሪዮ ንጉሆማ በሊቨርፑል ቤት የሚያቆየውን ኮንትራት ሊፈርም ይችላል፣ እንደዚሁም ደግሞ ሊቨርፑሎችም ኮንትራት አቅርቦለታል የሚሉ መረጃዎችን ስንሰማ ነበር። በተለይ ደግሞ ከአንድ ወር በፊት ሊቨርፑል ከኒውካስል ጋር በሴንት ጄምስ ፓርክ ጋር ባደረገው ጨዋታ እንግዲህ በመቶኛው ደቂቃ ሪዮ ንጉሆማ ባስቆጠራት ግብ አሸናፊ ሆኖ መውጣቱ አይዘነጋም። ከዛም በሳምንቱም እንግዲህ አርብ ዕለት ልደቱን ማክበሩ አይዘነጋም፣ የ17ኛ ዓመቱን። ከዛ በኋላ ነው እንግዲህ እነዚህ መረጃዎች መውጣት የጀመሩት። ሊቨርፑሎች 17 ዓመት መሙላቱን ተከትሎ እንግዲህ ፕሮፌሽናል ኮንትራት ሊያስፈርሙት እንደሆነ ኮንትራት ሊያቀርቡለት እንደሆነ እንግዲህ የተለያዩ መረጃዎች ሲወጡ ነበር። እንደሚታወቀው በእንግሊዝ ሕግ መሰረት አንድ ተጫዋች ከ17 ዓመት በታች ከሆነ ምንም አይነት ፕሮፌሽናል ኮንትራት መፈረም አይችልም። 17 ዓመት ከሞላው ግን እስከ 3 ዓመት የሚደርስ ኮንትራት መፈረም ይችላልና አሁን ላይ እንግዲህ 17 ዓመት መሙላቱን ተከትሎ እንግዲህ የ3 ዓመት ኮንትራት መፈረም ይችላል። ይህም የሚያሳየው እንግዲህ ሊቨርፑሎች እዚህ ተጫዋች ላይ ምን ያህል እምነት እንዳላቸው ነው። ይህ ብቻም አይደለም። ልክ የዛሬ ዓመት እንግዲህ 18 ዓመት እንደሞላውም ከዚህ የበለጠ ኮንትራት ለማስፈረምም እቅድ አላቸው ነው እየተባለ የሚገኘው። አንድ ተጫዋች 18 ዓመት ከሞላው በኋላ እንግዲህ የረዥም ጊዜ ኮንትራት የመፈረም መብት አለውና ያንን መብት ተጠቅመው እንግዲህ ሊቨርፑሎች በቀጣይ ዓመት የረዥም ጊዜ ኮንትራት እንግዲህ ያስፈርሙታል ተብሎ ነው የሚጠበቀው። ለአሁን ግን የሚቻለውን 3 ዓመት ኮንትራት አስፈርሙታል። በዚህም መሰረትም እንግዲህ ሪዮ ንጉሆማ እስከ 2028 ድረስ በሊቨርፑል ቤት የሚቆይ ይሆናል። ይህ ተጫዋች እንግዲህ በ2024 ነበረ ሊቨርፑሎች ከቼልሲ ማስፈረም የቻሉት በስኮላርሺፕ ማለት ነው። ከዛ በኋላ እንግዲህ በሊቨርፑል ቤት በጣም ጥሩ የሚባል እንቅስቃሴን እያደረገ ነው የሚገኘው። ባለፈው ሲዘን እንግዲህ የመጀመሪያ ጨዋታውን ከአክሊንግተን ስታንሊ ጋር ነበረ መጮት የቻለው። ከዛ በኋላ እንግዲህ የተለያዩ እድሎችን ተሰጥቶት
ጨዋታዎች ላይ ሲጫወት መመልከት ችለናል። በተለይ ደግሞ በዚህ ሲዝን ከቅድመ ውድድር ዝግጅት ጨዋታዎች ጀምሮ እንግዲህ ድንቅ የሚባል ነገርን እያስመለከተን ነው የሚገኘው። በፕሪሚየር ሊጉ ራሱ ተቀይሮ እየገባ እንግዲህ ለውጦችን መፍጠር እየቻለ ያለ ተጫዋች ነው። በተለይ ደግሞ የኒውካስል ጨዋታ ላይ እንግዲህ ምን ማድረግ እንደሚችል የተመለከትንበት ጨዋታ ነው። ከዛ በኋላ እንግዲህ በአጠቃላይ ሊቨርፑሎች በዚህ ሲዝን ከበርንማውዝ ጨዋታ ጀምሮ 7 ጨዋታዎችን ተጫውተዋል። ከነዚህ 7 ጨዋታዎች እንግዲህ 3ቱ ላይ ብቻ ነው መጮት ያልቻለው። ከአርሰናል፣ ከኤቨርተን እንደዚህ ደግሞ ከበርንማውዝ ጋር በተደረጉ ጨዋታዎች ላይ ብቻ ነው መጮት ያልቻለው እንጂ ከዛ ውጭ ያሉትን 4 ጨዋታዎች ላይ መጮት ይችላል። በተለይ ደግሞ ከኒውካስል ዩናይትድ ጋር ምን አይነት ተጽዕኖ መፍጠር እንደቻለ አይተናል። እንደዚሁም ደግሞ ከበርንሌ ጋርም ፍሪምፖንግ ጥሩ የሚባል አሲስት አድርጎለት ነበረ። ነገር ግን ፍሪምፖንግ አልተጠቀምበትም እንጂ ምናልባትም ያችን ወደ ጎልነት የሚቀይር ቢሆን ኖሮ አሲስት አደረገ ልንል እንችል ነበረ። ከአትሌቲኮ ማድሪድ ጋርም ተቀይሮ ገብቶም እንግዲህ ጥሩ የሚባል እንቅስቃሴ ማድረግ የቻለ ተጫዋች ነው። እንደዚሁም ማክሰኞ ዕለት በተደረገው የኤኤፍኤል ካፕ ወይም ደግሞ የካራባኦ ካፕ ጨዋታ ላይም እንግዲህ ቋሚነት መጀመር የቻለ ተጫዋች ነው። በዛም እንግዲህ ጥሩ የሚባል እንቅስቃሴ ሲያደርግ ተመልክተናል። በእርግጥ ይህ ተጫዋች ገና ብዙ የሚቀረው ነገር አለ፣ ብዙ መማር ያለበት ነገር አለ። ነገር ግን ደግሞ ከሚያደርጋቸው እንቅስቃሴዎች ከሚያሳያቸው ነገሮች ግን በጣም ብዙ ተስፋ የተጣለበት ነው። ቼልሲዎች እንግዲህ ይህንን ተጫዋች መልቀቅ አልፈለጉም ነበር። እንደውም ከዚህ በፊት እንግዲህ በተደጋጋሚ ሲነገር እንደነበረው ጆን ቴሪም እንግዲህ እዚህ ተጫዋች ላይ ትልቅ እምነት እንደነበረው እንደዚሁም ቼልሲዎችም እንዳይለቁት ሲነግራቸው ነበረ። ነገር ግን ቼልሲዎች በስተመጨረሻ ምንም ማድረግ አልቻሉም። በተለይ ደግሞ ሪዮ ንጉሆማን የሊቨርፑሎች አቋም እንደሳበውና እንደማረከው አንዳንድ መረጃዎች ሲናገሩ ነበር። በተለይ ደግሞ ወጣት ተጫዋቾች በሊቨርፑል በኩል እንዴት ነው የሚያድጉት፣ ለወጣት ተጫዋቾች የሊቨርፑል አቋም ምንድን ነው የሚለው ነገር። በተጨማሪም ደግሞ ሊቨርፑሎች እንግዲህ በወጣት ተጫዋቾች በካራባኦ ካፕ የፍጻሜ ጨዋታ ላይ ቼልሲን አሸንፈው ዋንጫ ሲያዩ ተመልክቶ እንግዲህ ሀሳቡ ሙሉ ለሙሉ ወደ ሊቨርፑል መዘዋወር ላይ እንዲሆን አድርጎታል ነው እየተባለ የሚገኘውና ከዛ በኋላ እንግዲህ ቼልሲዎች እስካሁን ድረስ በዚህ ተጫዋች ዙሪያ ካሳ ይፈልጋሉ። እንደሚታወቁ እንግዲህ ሊቨርፑሎች ለዚህ ተጫዋች ምንም አይነት ክፍያ ሳይከፍሉ ነው ወደ ሊቨርፑል ማምጣት የቻሉትና ቼልሲዎች እንግዲህ ካሳ እንፈልጋለን የሚል ክስ አቅርበውበታል። እስካሁን ድረስ ምንም አይነት ውሳኔ አልተወሰነላቸው። እንደውም ይህ አመት እስከሚያልቅ ድረስ ምንም አይነት ውሳኔ አይኖርም ነው እየተባለ የሚገኘው። ምናልባት ቀጣይ አመት ላይ እንግዲህ ውሳኔ ሊያገኝ የሚችልበት እድል አለ። እስካሁን ድረስ ግን ሊቨርፑሎች ምንም አይነት ክፍያ ለዚህ ተጫዋች አልከፈሉም። ነገር ግን በጣም ትልቅ ተሰጥኦ እንዳለው ትልቅ ተስፋ እንደተጣለበት ግን ሁላችንም እናውቃለን። ለዛም ነው እንግዲህ በእያንዳንዱ ጨዋታ ላይ ቢያንስ በተቀያሪ ወንበር ላይ ነው እየተቀመጠ የሚገኘው። እናም ባስፈለገ ሰዓት እንግዲህ ሲገባም ተመልክተናል። ምናልባትም እንግዲህ ሊቨርፑሎች ፈርስት ሃፍ ላይ በብዙ ጎል ልዩነት የሚመሩ ከሆነ ሰከንድ ሃፍ ላይ የተሻለ የመጫወቻ እድልም ሊያገኝ የሚችልበት ቻንስ አለ። እንደዚሁም ደግሞ ከነ መሐመድ ሳላ ከነ ቨርጂል ቫን ዳይክ ጋር አብሮ ሲሰለጥን እንግዲህ በጣም ብዙ ነገር ይማራል በሚል ትሬኒንግም የሚያደርገው ከዋናው ቡድን ጋር ነው። እንዲሁም ከ21 ዓመት በታች ቡድን ጋር እንግዲህ ልምምድ ከስራ ትንሽ ቆየት ያለ ይመስለኛል። ጨዋታዎችን ሊጫወት ይችላል፣ ነገር ግን ደግሞ ልምምድ የሚሰራው ከዋናው ቡድን ጋር ነው። ይህም የሚያሳየው እንግዲህ ሊቨርፑሎች ምን ያህል ተስፋ እንደጣሉበት ነው። ሌላኛው ማሳያ ደግሞ እንደሚታወቀው በክረምቱ የዝውውር መስኮት እንግዲህ ሊቨርፑሎች ሉዊስ ዲያዝን ወደ ባየር ሙኒክ መሸጣቸው አይዘነጋምና ከዚህ በፊት ሲወጡ የነበሩ መረጃዎች እንደተመለከት ነው ደግሞ ሉዊስ ዲያዝ የሚወጣ ከሆነ በሱ ቦታ አንድ ተጫዋች ይመጣል የሚል አንዳንድ መረጃዎችን ስንመለከት ነበር። በተለይ ደግሞ እነ ሮድሪጎ እንደዚሁም ደግሞ የኒውካስል ዩናይትዱ አንቶኒ ጎርደን በተጨማሪም ባርኮላም ሊመጣ የሚችልበት ቻንስ አለ የሚሉ መረጃዎች ሲወጡ ተመልክተናል። ነገር ግን ሊቨርፑሎች ያንን ነገር ማድረግ አልፈለጉም። ምክንያት አድርገው ያስቀመጡት ደግሞ ሌላ ተጫዋች ምናመጣ ከሆነ በዛ ቦታ የሪዮ ንጉሆማን እድገት እንገቷለን የሚል ሀሳብ ስለነበራቸው እንግዲህ ምንም አይነት ተጫዋች ሊያመጡ አልፈለጉም። ይህም የሚያሳየው እንግዲህ በዚህ ተጫዋች ላይ ምን ያህል እምነት እንዳላቸው ነው። እና ምናልባትም እንግዲህ በዚህ ብቃቱ የሚቀጥል ከሆነ በቀጣይ አመት በቋሚ አሰላለፍ ውስጥ ሊጀምር የሚችልበት እድል አለ። በዚህ ሰዓት እንግዲህ በቋሚነት እየጀመረ የሚገኘው ኮዲ ጋክፖ ነው። ነገር ግን የሪዮ ንጉሆማ ምርጥ ብቃት ግን ኮዲ ጋክፖ ሊያሰጋው ይገባል ብዬ አስባለሁ። በቀጣይ አመት ቢያንስ በዚህ አመት እንኳን ባይሆን በቀጣይ አመት ምናልባትም ሪዮ ንጉሆማ በቋሚነት ሊጀምር የሚችልበት እድል ይኖራል ብዬ አስባለሁ። እናንተ ሀሳብስ ምንድን ነው የሚለውን ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። እንደዚሁም ኮንትራቱን በመፈረም ውስጥ ምን ተሰማችሁ የሚለውን ነገር አያይዛችሁ አንድ ላይ ጻፉልኝ። ይህ ተጫዋች እንግዲህ ለሊቨርፑል በጣም ትልቅ ጥቅም መስጠት የሚችል ተጫዋች ነው። ገና እምቅ ችሎታ ያለው ተጫዋች ነውና ሊቨርፑሎችም እንግዲህ ይህንን አይተው የመጀመሪያ ፕሮፌሽናል ኮንትራቱን ስለሰጡትና ስላስፈረሙት በጣም ደስተኛ ነኝ። ከዚህ በኋላም እንግዲህ ሊቨርፑሎች በአካዳሚው ላይ በደንብ ማተኮር ያለባቸው ይመስለኛል። ምክንያቱም እንግዲህ ከዚህ በፊትም የተለያዩ ጥሩ ተጫዋቾች ሲወጡ ተመልክተናል። ስቴቨን ባጀቲች በጉዳት ምክንያት ተቸገረኝ እንጂ ከዚሁ ከአካዳሚ ውስጥ የወጣ ነው። ትሬን አዮኒም እንደዚሁ ምርጥ ተጫዋች እንደሆነ መመልከት ችለናል። ከዚህ በተጨማሪም ጄደን ዳንስም ራሱ
ምርጥ አጥቂ መሆን የሚችል ተጫዋች ነው ከጉዳቱ በስተቀር ማለት ነውና በደንብ ወደ አካዳሚው ማተኮር መቻል አለባቸው እና አካሄዳቸውም ወደዛ ነው የሚመስለው። ከዚህ በኋላ ሊቨርፑሎች አካዳሚው ላይ በደንብ እንደሚሰሩ እንግዲህ አንዳንድ ፍንጮች እየተመለከተ ነው የሚገኘው። ከዚህ በፊት እንግዲህ አካዳሚውን ሊያድሱት እንደሆነ እንግዲህ ከዚህ በፊት የወጡ መረጃዎችን እንግዲህ ስነግራችሁ ነበርና ምናልባትም ከዚህ በኋላ እንግዲህ ምርጡን አካዳሚ በሊቨርፑል ልንመለከት እንችላለን። ከዛ በኋላ እንግዲህ በውድ ዋጋ ከውጭ የምናስፈርማቸው ተጫዋቾች አይኖሩም። በዛው በክለባችን ውስጥ እንግዲህ ልክ እንደ ላማሲያ አይነት አካዳሚ ካለን እንግዲህ ከዛው እንዲያድጉ ማድረግ እንችላለን እና እዛ ላይ በደንብ ቢያተኩሩ ጥሩ ይመስለኛል። ሪዮ ንጎማም እንግዲህ አካዳሚው ውጤት ነው ምንም እንኳን ከቼልሲ ቢመጣም ማለት ነውና ሊቨርፑሎች እንግዲህ ወደ አካዳሚው መዞር መቻል አለባቸው ብዬ አስባለሁ። በአጠቃላይ ግን ሊቨርፑሎች እስከ 2028 ድረስ የሚያቆየውን የፕሮፌሽናል ኮንትራት ሪዮ ንጎማን አስፈርመውታል። በጣም ደስ የሚል ዜና ነው። ለአሁን እንግዲህ ይዤላችሁ የመጣሁት ይህንን ይመስላል። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። እንደዚሁም አዲሱ ቻናል ላይ እየሄዳችሁ ሰብስክራይብ እንድታደርጉ በአክብሮት እጠይቃለሁ። በቀጣይ እስከምንገናኝ ድረስ ቸር ያቆየን።